ጨዋታዎች ተደርገዋል። ወደ ጥሎ ማለፍ የገቡ ቡድኖችም ተለይተው ታውቀዋል። ጋቦን ከአይቮሪ ኮስት ጋር የነበረውን ጨዋታ ያየሁት ነበር፣ ግን በጣም ደስ የሚለው ደግሞ የካሜሮንና የሞዛምቢክ ጨዋታ ነው እና ይሄ ጨዋታ ጋቦን 2-0 እየመራች ነበር። ሶፊ በጣም የሚገርም 2-0 እየመራች ጋቦን አይቮሪ ኮስት ባለቀ ሰዓት ባስቆጠረችው ጎል 3-2 አለቀ እና የጋቦን መንግስት ብሔራዊ ቡድኑ እንዲበተን ውጤት ለሌለው ብሔራዊ ቡድን ምን እንሰራለን በሚል ከምድብ ማለፍ ያልቻለ ብሔራዊ ቡድን ምንም ሊሰራልን አይችልም በማለት የሀገሪቱ መንግስት ጣልቃ ገብቶ የጋቦን ብሔራዊ ቡድን እንዲበተን ተደርጓል። ውሳኔ ተላልፎበታል። እንደ አዲስ ብሔራዊ ቡድኑ እንደ አዲስ ነው አሁን ያሉት ተጫዋቾች በጋቦን ብሔራዊ ቡድን እንዳይመረጡ እና ሌላ አዲስ ተጫዋች በቃ አዲስ ብሔራዊ ቡድን እንደ አዲስ ሀብለው ለመጀመር መዘጋጀታቸውና መንግስት ጣልቃ ገብቶ ጋቦን ብሔራዊ ቡድኑ እንዲበተን ውሳኔ ተላልፎበታል። ለማንኛውም ወደ 16ቱ ጥሎ ማለፍ የገቡ ቡድኖች ከነገ ወዲያ ጨዋታቸውን ያደርጋሉ። ማሊ ከቱኒዚያ ጋር ትጫወታለች። ሴኔጋል ከሱዳን አንድም ተጫዋች ጎል ሳያስቆጥር ነው ማይዘው ኦንጎል ነው ያሸነፉባትን ኢኳቶሪያል ጊኒ ኦንጎል አይደለች ጎሏ ልክ ነው ግርሜ። ስለዚህ ሱዳን አንድም ተጫዋች ጎል ሳያስቆጥር ጥሎ ማለፍ የገባች ሀገር ሆናለች እና ሴኔጋል ጋር ነው የምትጫወተው። የሴኔጋልና የሱዳን አሸናፊ ከማሊና ከቱኒዚያ ጋር እንደገና ግብጽ ከቤኒን ጋር፣ አይቮሪ ኮስት ከቡርኪና ፋሶ ጋር ይጫወታሉ። የግብጽና የቤኒን አሸናፊ ከአይቮሪ ኮስትና ከቡርኪና ፋሶ አሸናፊ ጋር። በሌላኛው ጉዞ ቦታ ደግሞ ደቡብ አፍሪካ ከካሜሩን፣ ይሄ በጣም ከባድ ጨዋታ ነው፣ ተገናኝተዋል። ሞሮኮ ከታንዛኒያ፣ የሞሮኮና የታንዛኒያ አሸናፊ ከደቡብ አፍሪካና ከካሜሩን አሸናፊ ጋር ይጫወታል። አልጄሪያ ከዲሞክራቲክ ሪፐብሊክ ኮንጎ፣ ናይጄሪያ ከሞዛምቢክ፣ የናይጄሪያና የሞዛምቢክ አሸናፊ ከአልጄሪያና ከዲሞክራቲክ ሪፐብሊክ ኮንጎ አሸናፊ ጋር የሚገናኝ ይሆናል። በተመሳሳይ አንድ ብሔራዊ ቡድንም ሶስቱንም አቻውታ ያለፈች ብሔራዊ ቡድን አለ ማሊ አንድን ጨዋታ ሳታሸንፍ ወደ ጥሎ ማለፍ ገብታለች። ስለዚህ የጋቦን ብሔራዊ ቡድን እንዲበተን በሀገሪቱ መንግስት ውሳኔ ተላልፎበታል። ሌላው ከዝውውር ጋር በተገናኘ መረጃዎችን ለመጠቆም ያክል ዛሬ እንግዲህ የዝውውር መስኮቱ ተከፍቷል። ዌስትሃም ናታን አኬን ለማዛወር የመጀመሪያ ጥያቄ አቅርቦ ነበር፣ የ30 ዓመቱን ተከላካይ ናታን አኬ ግን አልፈልግም ብሏል። ኔዘርላንዳዊ ተጫዋች ዌስትሃም መግባት አልፈልግም ብሏል። ወራጅ ቀጠና ውስጥ የሚገኝ ቡድን ነው ዌስትሃም፣ ለዛ ነው አልፈልግም ያለው። ከዛ ባለፈ እንግዲህ ከዚህ ከጃንዋሪ ዝውውር ጋር ዛሬ ሲጀምር በርካታ ስሞች እየተነሱ ነው። ማርክ ገሂ አሁን ካልሸጠ ክሪስታል ፓላስ ክረምት ላይ በነፃ ነው የሚያጣው። ሪያል ማድሪድ፣ ባርሴሎና፣ ኢንተር ሚላን፣ ባየር ሙኒክ፣ ሊቨርፑል፣ ማንቸስተር ዩናይትድ ኢቨን አርሰናልን ባለፈው አነጋግሮት ነበር ታስታውስ ከሆነ ሶፊ እና ማርክ ገሂ የዚህ ሁሉ ክለብ ተፈላጊ ሆኗል። ግን ማርክ ገሂ ክሪስታል ፓላስ በነፃ መልቀቅን መርጧል ባይዘው እና የሚሸጠው አይመስልም። ሊቨርፑል ባለፈው ክረምት ላይ ለመጨረስ እንዳኮረፈ ነው ልጁ ባይዘው እስካሁን ድረስ ማርክ ገሂ እና ያ ማለት እንግዲህ ሪያል ማድሪድ በነፃ ሊወስደው ነው ማለት ነው። ሪያል ማድሪድ ጭምር ጥያቄ አቅርቧል። ኢንተር ሚላንም ሁሉንም አማራጮች ያለው ብሏል። ሁሉንም አማራጮች ይቅረብልኝ ብሏል። ማርጌ ተመችቶታል። በጣም የሀገር ክለብ እኮ ነው ሪያል ማድሪድ፣ ሁሉም ባርሴሎና፣ ባየር ሙኒክ፣ አትሌቲኮ ማድሪድ፣ ኢንተር ሚላን፣ ማንቸስተር ሲቲ፣ ሊቨርፑል ይሄ ሁሉ ነው የማርክ ገሂ ማለት ነው። ዋና ዋናዎችን ስንጠቅስ ማለት ሌላው ብሬናን ጆንሰን ቶተንሃም ወደ ክሪስታል ፓላስ የማምራቱ ነገር እርግጥ እየሆነ የመጣ ይመስላል። በርማውዝና አስቶን ቪላም ፈልገውታል። ሃርቪ ኢሊየት የሊቨርፑል ተጫዋች ነው። በውሰቱ ነው አስቶን ቪላ የሚገኘው። ሃርቪ ኢሊየት ወደ ሊቨርፑል ቤት ሊመለስ እንደሚችል ተገልጿል። ሩበን ኔቬዝ የአልሂላል ተጫዋች ነው። ይሄ ተጫዋች በማንቸስተር ዩናይትድ እግር ኳስ ክለብ በጥብቅ ተፈልጓል። ኦስካር ቦብ የማንቸስተር ሲቲ ተጫዋች ነው። በበርማውዝ፣ በክሪስታል ፓላስ፣ በሊድስ ዩናይትድና በኒውካስል የተፈለገ ተጫዋች ሆኗል። ጆሹዋ ዚክዚ ወደ ከሮማ ጋር ስሙ የተያዘ ተጫዋች ነው። ሶፊያ ወደ አንተ መረጃዎች። የአንቶን ሲሜኒዮ ጉዳይ ነው እየተጠናቀቀ ነው። በሲቲ ቤት 150,000 ፓውንድ ሳምንታዊ ደሞዝና 5 ዓመት ኮንትራት ቀርቦለታል ተብሏል። የተጫዋች የሚያምራ ይሆናል። ሌላው ናፖሊዎች የራስመስ ሆይሉንድን ዝውውር ለመጨረስ ከወዲሁ ወደ ቋሚነት ለመቀየር ከፍተኛ ስራ እየሰሩ እንደሆነ እየተናገሩ ይገኛሉ። ቶተናም ደግሞ የሌቫንቶን አጥቂ ካርል ኢቶ ያንግን ለማስፈረም
ጫፍ ላይ መድረሱን የመረጃ ምንጮች እየጠቀሱ ይገኛሉ። የአጥቂ መስመራቸውን ለማጠናቀር ነው። ከሊቨርፑል ጋር በተያያዘ ሊቨርፑላውያን ያን ዲያሞንዴን ከአርቢ ላይፕዚግ የመስመር የአጥቂ መስመር ተጫዋች ነው አንቶዋን ሲሜኒዮ ማግኘታቸው ስለማይቻል ወይ ማግኘት አለመቻላቸውን ተከትሎ ያም ዲያሞንዴን ከአርቢ ላይፕዚግ ለማምጣት የመስመር አጥቂውን ሊቨርፑሎች ጠንክረው እየሰሩ ነው። የአርሰናሉ ኢታን ንዋኔሪም እንደዚሁ በውሰት ሊወጣ የሚችል ተጫዋች እንደሆነ የመረጃ ምንጮች እየጠቀሱ ነው። የተለያዩ አማራጮችን እያየ ነው የሚገኘው ኢታን ንዋኔሪ የአርሰናሉ አማካይ ግርምዬ